ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጮቻችን ከመናኸሪያ ሬዲዮ 99.1 ሳምንታዊ የማረፊያ እንግዳ መሰናዷችን እነሆ ጀመረ አብራችሁ እንድትሆኑ በአክብሮት እንጋብዛለን የዛሬው እንግዳዬ በሀገራችን በኢትዮጵያ በተለይ በቲያትሩ ዘርፍ ታዋቂ ከሆኑ ሰዎች አንዱ ነው መራሂ ተውኔት አዘጋጅ ተዋናይም ነው በርካታ ቲያትሮች በሀገራችን በኢትዮጵያ በቀረቡበት በሀገር ፍቅር ቲያትር መድረክ ለረጅም ጊዜያት በመተወን ይታወቃል ከዛ በተጨማሪም በሀገራችን ፈርቀዳሽ ከሚባሉ ድራማዎች በአንዱ በገመና መሪ ከሚባሉት ተዋናዮች አንዱ ነበር በተጨማሪም በሀገራችን በኢትዮጵያ ቀዳሚ ከሚባሉትና በከፍተኛ ጥራት ከተሰሩ የአማርኛ ፊልሞች በአንዱ ላይ ተውኗል እንግዳዬ ተዋናይ ተስፉ ብርሃኔ ነው ከኛ ጋር ስለሆነ በእናንተ በተከበራችሁ አድማጮች ስም ከልብ አመሰግናለሁኝ ወደ ቃለ መጠይቃችን አብረን እናልፋለን የምትደርስበት ለመድረስ መሮጥ ካለብህ ሩጥ መዳህ ካለብህ ዳህ መራመድ ካለብህ ተራመድ በፍጹም ግን እንዳትቆም የሚል አንድ በጣም የምወደው አንተ የምትሰራበት ፊልም ላይ ያየሁታል ያ ፊልም ምንድነው ከሱን ጀምር እስቲ ከርዕሱ ከፊልሙን ጀምር ለመድረስ ይባላል ጎዝ ነው አንተ ባክህ ሰለሞን ደቦል ነው ደራሲና ዳይሬክተሩ እጅግ በጣም ከመወዳቸው የኪነ ጥበብ ስራዎች መካከል አንደኛው እሱ ነው ለመድረስ ይባላል ስለ ለመድረስ እናወራ ባንተና ባድማሱ ከበደ ገጸ ባህሪያት መካከል ያለው ትግል በትልቁ የሚመስለው የህይወት ትግል ነው የፊልም አይመስልም የገጸ ባህሪያት ትግል አይመስልምና በጣም ጥሩ አድርጋችሁ የሰራችሁት ነው ፊልሙ ግን በታሰበው መልኩ በተሰራው መልኩ ሐሳቡን ማስተላለፍ በተፈለገው መልኩ በደንብ ታይቷል ብለህ ታስባለህ አዎ ምን መሰለህ አሁን ጊዜው ትንሽ ራቅ ብሏል ግን በወቅቱ በጣም እጅግ ተወዳጅ ከነበሩ ፊልሞች መካከል ነው ግን አንዳንድ ጊዜ እኛ የፊልም ስርጭታችን ዘዴ ወይንም የምንከተለው ስልተ ዘይቤ በለው ትንሽ እንትን ነው ዋላቅር ነውና እንደነዚህ አይነት ፊልሞች ማየት ያለባቸው ሰዎች ነበሩ ማየት የነበረባቸው የህብረተሰብ ክፍሎች ነበሩ በትክክል ቀድም እንዳልከው አልታየም ግን አሁን ዩቲዩብ ላይ ያለ ይመስለኛል አዎ ዩቲዩብ ላይ እና አድማጮቻችን ቢመለከቱት ደስ ይለኛል ሌላ ጉዳይ ላንሳ እንደዚሁ ወደ ትወናው ዓለም የገባህበትን አጋጣሚ እናንሳና በሀገራችን በጣም ምርጥ ከሚባሉ ተዋናያን አንዱ ነህ በርካቶች ይወዱሃል እኔን ጨምሮ አመሰግናለሁ በበርካታ መልኩ ገጸ ባህሪያቱን አንዳንዴ በተለይ እኩይ ገጸ ባህሪያቱን ስትሰራ እንድንጠላው ማለት ካለማወቅ ወደ አንተ ጥላቻ ድረስ እስኪመጣ ድረስ ታሳምነናለህና ትልቅ ተጽዕኖ ትፈጥራለህ ወደ ትወናው ዓለም እንደዚህ የምናውቀው እንደዚህ የምንወደው ተዋናይ መቼና እንዴት ገባ እንግዲህ ያው እኔ ትውልድና እድገቴ እዚሁ አዲስ አበባ ያለው መርካቶ ተክለ ሃይማኖት አካባቢ ነውና ትንሽኛ ያለንበት አካባቢ ጎማ ይነገዳል የሆነ ወደ ክፍለ ሀገር ዕቃ ይጫንበታል ብረት ይነገዳል በጣም ውክብ ያለበት ነውና እኔ ለቤቴ መጀመሪያ ልጅ ነበርኩኝ እናቴ ከዚህ ውክቢያና የሆነ ልጄ ወደፊት ይበላሻል ብላ ስላሰበች በኋላ ስትነግረኝ ነው ነፍሷን ይማረው ወስዳ ከፊት ለፊታችን ያለው ደብረአሚን ተክለ ሃይማኖት ውስጥ የሚገኘው መካደናግል ወጣቶች መንፈሳዊ ማህበር ይባላል እንደሁን በአሁን አባባል ሰንበት ትምህርት ቤት ነው ግን የኛ ማህበር ነው አሁን ድረስ እዛ ሰንበት ትምህርት ቤት ከተተች ማለት ነው እዛ ሰንበት ትምህርት ቤት ውስጥ በጣም ህፃን ነኝ በህፃናት ክፍል ውስጥ ነበር የገባሁት እና ህፃናት ክፍል ውስጥ ከሚሰጡ ነገሮች አንደኛው የመዝሙር አገልግሎት አለ የተለያዩ የቅዱሳት መጻሕፍትን ይሆናሉ ከገድላት ይወጣል ብዙ የሚወጡ ስቶሪዎች አሉ እነሱን ደግሞ ኤክስትራክት እየተደረጉ ጓደኞቻችን ታላላቆቻችን እንድንሰራ ይጋብዙናል እና በዚህ አጋጣሚ እንትን ደግሞ ውድድር ነበረን በየሳምንቱ በቡድን ማቴዎስ ማርቆስ ሉቃስ ዮሐንስ የሚባል ነበርና አመት መጨረሻ ላይ ከፍተኛ ሽልማት ይሸልማል እንትኑ ቡድኑ ማለት ነውና ሁልጊዜም በሳምንት ከምናቀርባቸው ነገሮች መዝሙር አለ ወረብ ያለው መዝሙር አንድ የንስሐ መዝሙር አለ ከዛ በኋላ ጥቅስ መጽሐፍ ቅዱስ ጥቅስ በቃል ማለት አለ ከዛ በኋላ አጭር ድራማ አለ አያውን ከዚህ መጀመሪያው እንግዲህ ለትወና ምን ይፈልጋል ሰው ፊት ቆመ ራስን የመግለጽ ወይንም ያሰብከውን ነገር ያስከውን ነገር ያለ እፍረት ያለ መደናገጥ የማድረግ ነገር ተለማመዳለ ማለት ነው ሰንበት ትምህርት ቤት አሁን ይሁንኝ ተብሎ አይደለም ለሰንበት ትምህርት ቤት ተብሎ ከዛ ጥቅስ በቃል ይዤ ማቅረብ ጀመርኩኝ መጀመሪያ ጊዜ ከዛ በኋላ ግን አጫጭር ድራማዎቹ ላይ መሳተፍ ጀመርኩኝ አሁን ይሄኛውም ስንሳተፍ
ተዋናይ ሆናለሁ ወይንም እንደዚህ አሁን ያለሁበት ደረጃ ደርሳለሁ ተብሎ ሳይሆን በዛች በሰንበት ትምህርት ቤት አገልግሎት መጨረሻ ላይ ነሐሴ 16 ከእመቤታችን ጾም በኋላ ከፍልሰታ ጾም በኋላ ነው ሽልማቱ የሚሰጠውና ሽልማት እንዲሰጠን ካለኝ ፍላጎት የተነሳ ነው። እዛ በኋላ አመት ነው። ስለዚህ የሚደርስ አለ በወር ውስጥ አንድ አለን። በወር ውስጥ አንድ አለን ማለት 52 ሳምንት አለ ማለት ነው። በዛ 52 ሳምንት ውስጥ ለማቅረብ ካለን ጉጉት የተነሳ ወደ ቅርባችን ወደ ነበረው ራስ ቲያትር መሄድ ጀመር። ገና ህፃናቶች ሆነን ተውኔት ምንድን ነው ተዋናይ ምንድን ነው ምናምን የሚለውን ነገር በዛ ለጋ ዕድሜ ለማወቅ እየሞከርን መጣን። ማለት እየሸወድን እየገባን የሆነ የተለያዩ ቲያትሮች ሲሰሩ እናይ ነበረ። እነሱን ነገር ወደዚህ ማምጣት ጀመር። ከዛ በኋላ መጻፍ ጀመር። አሁን ለምሳሌ የጻድቁ ገብረ ክርስቶስን እንደዚህ የሆነ እያነሳሳን ኤክስትራክት እያደረግን በአሁን ባለኝ ግንዛቤ ነው ነገር መስራት ጀመር። ከመጽሐፍ ቅዱስ የሶምሶምን ታሪክ ሰራን። እዛ እንደዚህ እያልን ብቻ ብዙ ሰራን። አየህ እዛ በኋላ ለካ ሰው ያያል። እኛ ለሽልማቱ ለምንሰራው ይሄ ልጅ ተዋናይ ይሆናል ምናምን ይሉሃል በጣም ታላላቆቻችን አሉና ምንም አይገባኝም። ሞር ትምህርቴ ላይ በጣም እንትን ነበርኩ ለእናቴን ለማስደሰት አባቴን ለማስደሰት። እዛ በዚሁ እየተባለ ወደ ታዳጊዎች ስንገባ በጣም ምርጥ ድርሰት መጻፍ ተጀመረ። በግል አይደለም በጋራ ነው የሚጻፈው። ዝግጅት ማዘጋጀት ጀመርን። እያልን የራሄል እምባ የተሰኘ ትልቅ ቲያትር ጸፍን። የራሄልን ማለት ነው። ሙሴ በበረሃ ውስጥ እዛ ከግብፃውያን ከፈርዖን ጋር ለመውጣት ያለውን ጥረት ሙሉ ለሙሉ በሚገርም ሁኔታ በሚገርም ዝግጅት ሰራ። ከዛ በኋላ ገቢም ማስገባት ጀመር። ሰው ለመድን ማለት ነው። በ5 ብር በ3 ብር እዛው ሰንበት ትምህርት ቤቱ ያ ገቢ ለነዳያን መስተንግዶ የሚውል ነበር። በሬ ገዛ። አሁን ትልቅ ሆነን ማለት ነው። ከዛ በኋላ ትምህርት ቤት ይሄን ልምድ ወደ ትምህርት ቤት ወሰድኩት። ምንድነው ደጃዝማች ዘርአይ ድረስ የሚባል ነበር። ኢትዮጵያ እርምጃ ሞክሬያለሁኝ። ግን ዘርአይ ድረስ ትምህርት ቤት ውስጥ ደግሞ የመጀመሪያው ከቤተ ክርስቲያን ውጪ ፐርፎርማንስ የመጀመሪያ መድረክ አባይ ጠንቋይ በሳይንስ መድረክ ላይ የሚል የሆነ ሰውዬ ነው አስተማሪ ነበረ። የአማርኛ አስተማሪ እሱን የሰጠን ረሱሉ ደስ ይለኛል። ጠንቋይ ሆኜ ነው የሰራሁት እና በቃ እንደዚህ እየተባለ ሄደ ማለት ነው። ትውልድና እድገትህን አንስተህልኛልና ወደ የጉድ ቀን ቲያትር ልመጣ ነው። ግን ከዛ በፊት ሁለት ነገሮች ላንሳ። የመጀመሪያው ነገር ማለዳ ዶት የምትባል ከ4 ዓመት በፊት ወይም የሚባል ማለዳ ዶት የሚባል ተስፉ ብርሃኔ ማለት እኮ ወጣትነቴን ከናለማየሁ ታደሰ ሽመልስ አበራና ሀረጋዊን አሰፋ ጋር እንደ ጨረቃ ያፈካልኝ ድንቅ ተዋናይ ነው። ኑርልኝ እንኳን እንደዚህ አበቃ ወንድሜ። በእውነት አንተ የሌለህበት ድራማ ባዶ ነው። ሌላ ደግሞ ከ4 ዓመት በፊት ቶፕ ፋን 271 ወይም 271 የሚል ከ4 ዓመት በፊት በእውነትን የምላችሁ የፊልም እውቀቱ የለኝም። ነገር ግን ተስፉ ብርሃኔ ገና ትንሽ ልጅ ሆኜ ፊልም ላይ ድራማ ላይ አየው ነበር እና ያተወውን ብቃቱ እጅግ ይገርመኝ ነበር። ፊቱ ላይ የሚነበበው የፊቱ እንቅስቃሴ ሁሉ ወይ ፊልም ወይ ድራማ መሆኑን ራሱ እስክጠራጠር ድረስ ያስረሳኝ ነበር። ይሄ ከሰይፉ በኤቢኤስ ጋር ከነበረ ቆይታ በኋላ በዛ የዩቲዩብ ቪዲዮ ስር ያገኘኋቸው አስተያየቶች ናቸው። ብዙ ሰዎች ስላንተ ያላቸው ቦታ እንደዚህ ነውና ከሰይፉ ጋር ስለነበረ ቆይታ ሳይሆን ከሱ በፊት ስለነበረው እናንሳ። ምክንያቱም ከዛ በኋላ ነው የጉድ ቀን ቲያትርን ድጋሚ ከሚሊዮን ብርሃኔ ጋር የሰራችሁትና ያንን ጊዜ እናንሳ እስቲ። መጀመሪያ መቼስ እንደዚህ አይነት አስተያየት ለሰጡኝ ሰዎች እግዚአብሔር ያክብርልኝ፣ መብራን ትስጥልኝ ይላሉ። አንተም ደግሞ እንደዚህ ለቅመ ስላመጣህና ስላቀመስከኝ በጣም ነው የማመሰግነው። እንደገና እንዳየው አስገድዶኛል ኮሜንቶቹን በጣም ነው የማመሰግነው። ወደ 4000 አካባቢ አለ መሰለኝ ከሚሊዮን ብርሃኔ ጋር። ሚሊያው የቤታችን 3ኛ ታናሽ ነው። በጣም ትንሽ ልጅ ነው። ቲያትር እንዲሰራ ወይንም ምንም አክቲንግ እንዲጫወት ከማይፈልጉት አንደኛው ነው የነበርኩ። ምክንያቱም እኔ በጣም ብዙ ዋጋ እየከፈልኩ ስለነበረ ወንድሜ በእኔ መንገድ እንዲሄድ አልፈልግም ነበርና ያው ከዛ በኋላ ግን በራሱ መንገድ መጣ። ከዛ በኋላ አንድ የፈጣሪ ያለ የተሰኘ ፊልም አብረን ተጫወትን። የእሱ ነው ድርሰትና ዝግጅቱ። በቃ እጅ ሰጠው ማለት ነው። ከዛ በፊትም አየሁት። በኋላ ግን ስቴጅ ላይ አየው ነበረ እና አብረን እንድንጫወት እመኝ ነበር። ግን ትክክለኛው ጊዜ ያው እግዚአብሔር ሲፈቅድ ነውና ያቺ ጊዜ ሆነች። በቃ በህይወቴ ከተደሰትኩባቸው ጊዜያት
ማለት አብሬ ሲጫወት ከተጫወትኳቸው ሰዎች ከተደሰትኩበት በላይ የተደሰትኩት ከሚሊዮን ብርሃኔ ጋር ሲጫወት ነው። አንደኛ እንዳልኩት ታናሼ ነው፣ ወንድሜ ነው፣ የእናቴ አባቴ ልጅ ነው፣ በእኔ መንገድ የወጣ ልጅ ነው እና ኩሩ ነው ምናምን የሆነ ሲን አለ እሱ ደላላ ሆኖ ምናምን ሄጄ የማቅፈው ቦታ የሆነ እሺ ብሎኝ የሆነች ሴቷን የሚያመጣልኝ ቦታ ማለት ነው። እሱ ቦታ ሰውነቱ ሲንቀጠቀጥ የኔ ይንቀጠቀጥ ነበር ማለት የሆነ ቀና ለካ ተቃቅፈን አናውቅም። ገብቷል። ይሄ ወንድም ጋር የማታስተውለው ነገር ሰላም ነው የምንባባለው ወይ እንደዚህ ነው የምትጋጨው እንጂ እንደዚህ ተቃቅፈን አናውቅም ለካ። ገባህ? ያ ስሜት መድረክ ላይ ሆኜ አጣጣምኩት እና ለእኔ ብዙ ነገር ነበር። አንደኛ በየሳምንቱ ያለውን ክፍተት ነግረው ነበር፣ ያለውን ነገር የሚጨምርበትን ነገር ምናምን ኮች ለማድረግም ተመችቶኝ ነበርና በጣም ወርቅ ጊዜን ያሳለፍኩት። ስለጠየቀኝ አመሰግናለሁ። ከዛ በፊት የነበረው ህይወትህን ብዙ ጊዜ ሰዎች ለውጣቸውን ለራሳቸው ያስቀሩታል። በቃ ተለውጫለሁ ትቼዋለሁ ይላሉ። በድፍረት ወጥተህ በጣም ብዙ ነገር ነው ያነሳው። ከ10 ዓመት በላይ የሆነ ጊዜህን መጥፎ ጊዜህን እኔ መስታወት ልሆናችሁ ራሳችሁን እዩበትና ውጡ የሚል ነገር አንስተህበታል። በዛ ጊዜ የነበረህን ነገር ብዙ ነገሮች አንስተሃል። ግን አንዳንድ ጊዜ ካለህበት ወደ ኋላ መመለስ የምትመኝባቸው ቅጽበቶች አሉ። እንዴት ነው የገባሁት እዚህ ነገር ውስጥ እንዴት ነው መውጣው የሚለው ነገር ያስጨነቁ ጊዜያት የሉም? ወይ እሱ ምንም ኖርማል ነው። በየጊዜው ነው የምትጨነቀው። ግን እነዚያን ጊዜያቶች ከመርገም ይዘለለ ልታረገው የምትችለው ነገር የለም። የሚያሳዝን እሱ ነው። ትረግማቸዋለህ እንጂ ምንም ነው። ገብቶሃል አባባሌ? ምንም ነው የሚሆነው። ይቆጣጠራል። አዎ ማለት ለመውጣት ትሞክራለህ። ኦኬ የገባሁበትን አጋጣሚዎች ልንገር። ቀላል ነው። እኔም አንደኛ እንደ ክርስትና የመጠን ነው መሰለኝ የተደረገልኝ። እኔ በመብርሃን የተደረገልኝ ገብቶሃል። በመብርሃን የተደረገልኝ ነገር ልሸሽገው አይገባም ነበር። ሐኪም አይደለም ያዳነኝ ወይ ሳይካትሪስት አይደለም። እነዚህን እንትኖች ሙያዎችን መናቄ ወይም አንቋሸሽ አይደለም። ዋጋ አልተከፈለ፣ ገንዘብ አልተከፈልብኝ፣ አልከፈልኩም። ገብቶሃል። እኔ በጸበል ዳንኩት። ለዛውም በደንብ እዛ ያሉ አባቶች ቃጥላ ማርያም የነበሩ አባቶች ሁሉም ምዕመናን ጸሎት እያደረገልኝ እያበሉኝ እያጠጡኝ ምናምን ነው ነገር ገባህ። ይህንን ነገር አለመተንፈስ፣ ይህን ነገር ቆሞ አለመመስከር አንደኛ የምድር የሰማዩን ጌታ የድንግል ማርያም ልጅ መድኃኔዓለምን መካድ፣ ወላዲተ አምላክንም ማምላክን መካድ ነው ለኔ ገባህ። ቆሜ መመስከር አለብኝ። ሁለተኛና ትልቅ ነገር ያውን የኔ ታናናሾች የኔ ኩዮችም አሉ። የኔ ታናናሾች በተለይ ደግሞ ትኩረት ማድረገው እነሱ ላይ ነው። እነሱ የኔን የመታኝ እንቅፋት እንዲመታቸው አልፈልግም። ስለዚህ ይሄንን ሰሙም አልሰሙም አደረጉትም አላደረጉትም መንገር ስለነበረብኝ ይሄን እንትን ወስጄ ኃላፊነት ወስጄ ራሴ ላይ አድርጌዋለሁ። የኔ ታናናሾች ስትል የስጋ ወንድምናት ሳይሆን የትኛውም በቃ ኢትዮጵያዊ በሙሉ ብቻ ሳይሆን አማርኛ ቋንቋም የሚችልም በእንግሊዝኛም ቀይሮ የሚሰማውም ቢሆን ትውልድ እንዲድን ስለፈለኩኝ ይሄን አድርጌያለሁ። ይሄን በማድረጌ ደግሞ አሁን ድረስ ኩራት ይሰማኛል። አሁን ድረስ አሁን እስከዚህ አሁን እስከምናወራበት ሰዓት ሁሉ ኩራት ይሰማኛል። ሁለተኛና ትልቅ ነገር ያን ነገር ስመሰክር ራስን መጠበቂያ ግንብ ነው። ገብቶሃል። ላለመመለስ የሚደረግ ነገር አለ። ላለመመለሴ ከማድረግባቸው ነገሮች አንደኛው እሱ ነበር። እዛ በኋላ ማንም ጫት እኮ የሚሸጥ ሰው እኮ ሊሸጥልኝ አይችልም። ወይንም ቢሸጥልኝ እንኳን በጣም ተዋርጄ ነው የሚሆነው። መብቃቴን ማሳየት ፈልጌ ነበር ያደረኩት። አሁንም ግን ያደረኩት ነገር በቂ ነው ብዬ አላምንም። ከተደረገልኝ አንጻር ከሆነልኝ አንጻር መብርሃን ከዋለችልኝ፣ መድኃኔዓለም ከዋለልኝ፣ የጻድቃን የሰማዕታቱ እርዳታ ከዋለልኝ በላይ እኔ አላደረኩ። ትንሽ ነገር ነው ያደረኩት። የቀለጠው መንደር ቲያትር እና ሀገር ፍቅር በብዙዎች ልብ ውስጥ በጣም የተያዙ ናቸው። አሁን ያለነው ሀገር ፍቅር ቲያትር ነው። ሀገር ፍቅር ቲያትር ቤትና ተስፉ ብርሃኔ እንዴት ተዋወቁ? የመጀመሪያው ቲያትሬ የሚገርምህ እዚህ ቤት ነው የሰራሁት። የ9ኛ ክፍል ተማሪ ሆኜ ማለት ነው። ከጋሽ ተስፋዬ አበበ ጋር ቲያትር እድገት ክበብ መጥቼ ህይወት በየፈርጆ የተሰኘ ቲያትር እዚህ ቤት ነው የለቀጥኩት እና አገር ፍቅር ለእኔ ብዙ ነገር ነው። ገብቶሃል። ሳምቡሳ የበላሁበት፣ ትሪት የተደረግኩበት፣ ላይት ያየሁበት፣ እነ አብራር አብዶን የጨበጥኩበት፣ እነ ኩንዬን እነ ሙናዬን ያየሁበት በቅርበት መብራት ምንድን ነው፣ ድምፅ ምንድን ነው፣
ግብአት ምንድነው የሚለውን ነገር ያየሁበት ፍቅር የተማርኩበት ቤት ነው። በጣም የተባረከ አበባ አዲስ የሚባል የኪነት አገልግሎት ኃላፊ ነበር። ይገርም ከትምህርት ቤት እንደምመጣ ያውቅ ነበርና ቦርሳዬን እዚህ ጋር ነበር ቢሮ እቺኛው አካል እዛ አስቀምጦ ትልቅ ሳምቡሳ ነበር 2 ሳምቡሳ ከወተት ጋር ያጠጣኝና ያበላኝና ነው ወደ ስቴጅ የምገባው። አየ ፍቅር እንዴት እንደተማርኩ ይሄ ሰውዬ እኮ አያውቅኝም፣ ጓደኛው አይደለሁም፣ በጣም ትልቅ ሰው ነው። ይሄ ሰው ነው ፍቅር እንዲይዘኝ ያደረገው። ከሀገር ፍቅር ጋር ገብቷል። ዘበኞቹ ክበብ ውስጥ ያሉ ሰዎች ምናምን ጩጬነትህን አይተው እንትን ያደርገዋል፣ ምንድነው ያቀርበዋል። ከዛ በኋላ ሌሎች ቲያትሮችን ማየት ጀመርኩ እዚህ ቤት በነፃ ማለት ነው። ከዛፍ ቅጠሉ ጋር ተዋወቅኩኝ፣ ከአድባሩ ጋር ተግባባሁኝ፣ ከባክስቴጁ ጋር ተግባባሁኝ፣ ውስጥ ይቀር። ከዛ በኋላ መዘጋጃ ሰራሁኝ እዛው እስከ 12 ክፍል ባለው ጊዜ ውስጥ ማለት ነው። ብሔራዊ ቲያትርም ሰራው፣ ራስ ቲያትርም ሰራው። ከዛ በኋላ ግን እዚህ ሳየው ቅጥር የሚወጣ አይደለም። ገና ከ12 ክፍል እንደጨረስኩኝ ህፃናት ቲያትር ተቀጠርኩኝ። ህፃናት ቲያትር ተቀጠርኩ። ልቤ ግን እዚህ ነው የነበረው፣ እግሬ ነው እዛ የነበረው፣ አካሌ ነው የነበረው። አመት እንደሰራሁኝ ዝውውር ጠይቄ በውድድር ወደዚህ መጣሁ። አሁን እንግዲህ 30 አመት ኦልሞስት እዚህ ቤት ነው ያለሁት እና በጣም ከምወደው ቦታ ነው። ከቤተክርስቲያን ቀጥሎ የምወደው ቦታ ይሄ ነው። የምሬ ነው ነገር ምናልባት ተስፉ ያንን ብዙዎችን ስጠይቅ ተስፉ ብርሃኔ ሀገር ፍቅር ሳይረግጥመዋል በጣም ነው የሚከብደው ብለውኛል። እንበልና ሀገር ፍቅር መሄድ አትችልም የሚባል ነገር ብትባል ምንድነው የሚፈጥርበት ስሜት? አንተ 97ን ታስታውሰዋል? አዎ በረን ታስታውሰዋል? በደንብ ተኩሱ ምናምን ትዝ ይላል። በሷ አቋርጬ መጣ ነበር። ማረምን እኮ ነገር እኮ ከቀበና ነበርኩ የምኖረው። ከቀበና አቋርጬ በእግሬ ከማል ከዳርና ከዳር እየተተኮሰ መጥቼ እዚህ ቆይቼ ነው የምሄደው። ይሁን የተለየ ነው እንትኑ ምንድነው ቁርኝቱ፣ ግንኙነቱ ሲገባ ነው። ሀገር ፍቅር ሲገባ ሌላ ነው። እሺ በቃ ከዛ በኋላ የተፈጠረውን ነገር ልንገርሽ። እናቴ መጀመሪያ ሀዘን አላውቅም። እናቴ ነች የሞተችው። እናቴ ስትሞት የእናቴን አስከሬን የተሸከሙት እነ አብራር አብዶ እና አበበ ተምትም ምናምን ናቸው። ታምናለህ? ይሄን ገና እኮ እንትን ነኝ እኮ አፈር የበላው ልጅ ነኝ። ከዛው ላይ ያጽናኑኝ የሀገር ፍቅር ሰዎች ናቸው። ትልቅ ቤተሰብ ነው ያለን፣ ግን የእነሱን አረሰው። እዛው ላይ ተደጋጋሚ ደስታዬንም እዚህ ቤት ነው የተደሰትኩት። ሰርጎቼን እዚህ ነው ያደረኩት። ልጆቼ በተለይ ትልቋ ልጄ እዚህ ነበር የምትጫወተው። ሳይክል የምትለመደችው እዚህ ቤት ነው፣ እዚህ ግቢ ላይ ነው ምናምን። ቁርኝቱ ከፍ ይላል እና እኔ እንጃ በጣም ባዶነት ነው የሚሰማኝ። የምሬ ነው ነገር ሳላይ የሆነ የሚከለክል ነገር አይፍጠርብኝ እንደው መድኃኔዓለም። እንግዲህ 2 በህይወት አጋጣሚ መጥፎ ጊዜዎች ነበሩ። 97ን ታስታውሳለህ። ከዛ በኋላ ደግሞ በሀጫሉ ጊዜ የነበረውን ነገር ታስታውሳለህ። በእነዛ ጊዜዎች ሁሉ አልቀረውም መጣ ነበር። ቤቱ ተነቅሎ የሚሄድ ይመስለኛል ስትመጣ የምታጣው። ወደ ቤተሰብ ህይወት እንምጣ። የሚገርም ስም ነው ያላት። ማርሴማ። ማርሴማ። እንዲያውም ማርያምም አርሴማም ነው ወይስ እንዴት? እንደዛ ልጆችህም አሉና ስለ ቤተሰብ ስለ ልጆችህ እናውራ። አባትነት በተለይ ከሴት ልጅ ጋር ሲቆራኝ የተለየ ነገር አለው ይላሉ የሚያውቁት። እንዴት ትገልጸዋለህ አንተ? እኔ በጣም ልጆቼን ወዳቸዋለሁ። ይሄን ወይስ 3 ልጆች አሉ። ትልቋ ልጄ ማርሴማ ተስፉ ትባላለች። ሁለተኛዋ ልጄ ዳግማዊት ተስፉ ትባላለች። 3ኛው ልጄ ደግሞ ወንድ ልጅ ነው፣ ሚካኤል ተስፉ ይባላል። ያው በሁለት የተለያዩ እናቶች ነው የወለድኳቸው። የመጀመሪያዋ እናት የማርሴማ እናት አርቲስት ራሄል ኤርሚያስ ትባላለች። ሁለተኛዋ ደግሞ አርቲስት ሰብለ ግርማ ትባላለች፣ ድምጻዊት ነች። እግዚአብሔር ያክብራቸው ሁለቱንም። በጣም ነው የምወዳቸው። ልጆቼን እወዳቸዋለሁ። በተለይ ደግሞ ሴቶቹ ጋር ደግሞ በጣም ቅርበት አለኝ። በተለይ ማርሴማ ጋር በጣም አለኝ። በጣም ደጋግመህ ትጽፋለህ ማህበራዊ መገናኛ ብዙሃን ላይ ስለሷ ብዙ ነገሮች ታነሳለህና የተለየ ስሜት ነው የሚፈጥረው። አሁን ደግሞ ትንሽ ርቃለች፣ ውስጥ አይደለች። ምንድነው ያለው ስሜት? ጎበዝ ነው በጣም ማለት በጣም እወዳታለሁ። አንደኛ ምን መሰለህ የእንትን ነች፣ ምንድነው የፍንዳታነት ልጄ ነች። ገብቶሃል? እኩያ ልጄ በላት እና እላፊ ነው ማውራት። እላፊ ምልህ እንደ ትንሽነቷ ምናምን አይደለም። ያለውን ነገር በሙሉ ማውራት የነበረችው ማርሴማ ነች።
እና እንደ ትልቅ ሰው ነች የምታማክረኝ። እኔ እዚህ ምድር ላይ ከመፈራቸው ሰዎች መካከል አንዷ እሷ ነች። ከማከብራቸው ልጄ ብቻ አይደለችም፣ ጓደኛዬም ነች፣ አማካሪም ነች። አሁንም ጭምር ነው የምነግርህ፣ አሁንም ጭምር እንደ ማርሴማ በቃ አሁን የችኛዋ ደርሳለች። ደግሞ ዳጌ ቅመም ነች፣ እሷ ደግሞ ሌላ ነች። ገብቷል? የተለየች ነች፣ የተለየች ነው የምነግርህ፣ የተለየ በቃ የሆኑ ነገሮቼ በሙሉ እነሱ ጋር አለ። ሴቶቹ ጋር እብደቶቼም አሉ፣ ይሄ ደሳስ የሚሉ ነገሮቼም አሉ ምናምን አሰቃለሁ። አሁን ደግሞ ያው ሲገባህ ነገሮች የሉም ምናምን። የትንሹ እርክት ያለ ነው ከነሱ ጋር አይገናኝ። ገብቷል? ማርሴማ በትምህርት ነው የወጣችው። ያው መብራን ነች እንደዛ አይነት ደረጃ ያደረሰችልኝ። ክብረ ምስጋና ይግባት። በጣም ከፍቶኝ ነበር ማለት ስትሄድ ለመሳቅ ሞክሬያለሁ፣ ግን በጣም ብዙ ማጣት እንደሆነ አውቅ ነበር፣ ብዙ ጉለት እንደሆነ ደግሞ በጣም በተረጋጋውበት ጊዜ፣ በጣም የምታስፈልገኝ ጊዜ፣ ፓርትነር መሆን የምንችልበት ጊዜ ነበር። የቢዝነስ ራሱ ፓርትነር መሆን የምንችልበት እድሜ ላይ ነበርኩ እና ትንሽ ራሴ ላይ እንትን አድርጎብኛል። ጥሩ ስሜት የለውም ግን አይኖ እወዳታለሁ፣ እወድሻለሁ ልጄ። ባሎችና ሚስቶች ቲያትር፣ ብሔራዊ ቲያትር በርካቶች ወደውታል። ከሀረገወይን አሰፋ ጋራ በጣም ከማደንቃት በነገራችን ላይ እንግዳይ ነበረች በቅርብ ከ3 ሳምንት በፊት ከሷ ጋር የነበረኝን ቆይታ አጠናቀቅኩኝ። አሁን ደግሞ ካንተ ጋር የሆነ ባሎችና ሚስቶች ቲያትር በጣም ብዙዎች ወደውታል። ዋነኛ ማጠንጠኛው ባሎችና ሚስቶች ከስሙ የሚናገረው ነገር አለ። ያንን መርኮዝና ቲያትሩና የትዳር ዓለምን አሁን የምታያቸውን ነገሮች ለትዳር ክብር አለመስጠት የምናያቸው ነገሮች አሉ። አሁን ላይ የሀገር መሰረት ስለሆነ ትዳር እንዴት ታየዋለህ? ይሄ ያው እኔም የተሳሳትኩት ስህተት ነው። ገብተዋል? አንዳንድ ጊዜ በቃ አሁን ባሎችና ሚስቶችን በጣም ከምንወድበት ምክንያት እሱ የሆነ ቦታ ላይ ያንተ አለ፣ የሆነ ቦታ ላይ የሆነ አንተ ደግሞ ትገባለህ፣ የሆነ ቦታ ላይ ደግሞ እሷ አለች፣ ህይወታችን ማለት ነው። እና ለዛም የሆነ 3 ዓመት ከምናምን ይቆየው አሁንም ዓለም ሲኒማ ሊከፈት የሆነበት ምክንያት ይሄ ነው። የኔ ነው፣ ያንተ ክፍተት ነው። ይሁን አንዳንድ ጊዜ አሁን ባክስቴጅ ቁጭ ማለት ትፈልጋለሁ ብዙ ጊዜ እና ግን እንደ ባሎችና ሚስቶች ደግሞ ቁጭ ብዬ የጓደኞቼን ቃለ ተውኔት እንደ መስማት የሚያስደስተኝ ነገር ይሄ እኮ የጓደኛዬ ነው እላለሁ። ይሄ እኮ የኔ ነው፣ ይሄ እኮ ከእንትና ጋር የሰራው ስህተት ነው፣ ይሄ እኮ የዛን ጊዜ ቢገባኝ ኖሮ የምላቸው ነገሮች ናቸው። እና ባሎችና ሚስቶች እውነትህን ነው፣ በጣም የተለየ ቲያትር ነው። የተለየ ቲያትር ነው። ቆንጆ ተደርጎ ነው ሳም የተረጎመው። ዝግጅቱም ቆንጆ ነው። አጫወታችንም በጣም ውብ ነበር። በዛ ላይ ደግሞ ሀረገወይን የምታክል ትልቅ ምን ብለህ በየሳምንቱ እየተጠነቀቅ እንድትመጣ የምታደርግ ምርጥ ሴት አለች። በተለይ አብራኝ ከኔ ጋር ነው የምነግርህ እና የተለየ ጊዜ ነበር እና አሁንም በቃ ሁልጊዜም የምናፍቀው ነው። እኔም ቢኒያም ወርቁም ጋር ምን ስናወራ የምናወራው ነገር ይሄንን ነው። ወይኔ ቲያትር እንላለን። ከሌሎቹም ጋር ከነጸዲ ጋር ከነምስሮም ጋር ከነቱ ጋርም ራሱ ከሳሚ ጋርም እንደዚህ እናወራለን እና በጣም የተለየ ቲያትር ነው። በጣም ከምወዳቸውም ቲያትሮች አንደኛው። በቲያትሩ ዓለም ውስጥ አርአያዬ ምንላቸው ሰዎች ይኖራሉ። በተለይ ይሄ ብዙዎቹ ጋር ያለ ነው። እኔ አርአያዬ እንትና ነው፣ መድረክ ላይ እሱን ያየሁ ቀን እንዲሆነ ቀን የሚሏቸው አሉ። ምን ቲያትር ላይ ነው ያየኸው? ማን ነው አርአያ? በጣም የሱ ስራ የምትላቸው? ሄድኩኝ እንደ ማንኛውም ሰው ስክሪፕት ተሰጠኝ። የተዋወልኩት ለ5ቷ ክፍል እንደ ገስት እንትን ማለት ነው። ገስት አክተር ሆኜ ነበር የገባሁት። ከዛ በኋላ ያ እንትኖቼን በአግባቡ መጠቀም እፈልጋለሁ። እድሎች ወደ እኔ ሲመጡ አላልከሰክሳቸው። የሆነ ጊዜ ላይ 2 ምርጥ ፊልሞች ምናልባትም አይስ ብሬከር የሚሉት አይነት ፈረንጆቹ ወጡና ከሁለቱ አንዱ ላይ ተስፉ ብርሃኔ ከመሰረት መብራቴ ጋር ጉዲፈቻ በጣም የሚገርም ፊልም ተብሎ ይሄኛው በቃ ፈርቀዳጅ የሚባል ነገር ወጣበት። ቀዝቃዛው ላፈን በወጣበት ሰሞን ጉዲፈቻ የማን ስራ ነው? ማን ነው ካስት ያደረገ? ከዛ በኋላ በታክሲ ነው የሄድኩት። በኖርማል ታክሲ ወደ ቀበና ነው መኖሪያ። ታክሲ ውስጥ ያነበብኩ አምባሳደር ወረድኩኝ። አምባሳደር ጋር ወርጄ ቱሪስት ጋር እንደገና መያዝ አለብኝ። ቱሪስት ጋር ስደርስ ቁጭ ብዬ አልቅሼ ጨረስኩት እና የሆነ ቤተ መንግስት ዳር እንትን ተጥሎ እንትኖች አምጥቶ ይዘረግፉበታል። ያውና ከሰፈር ማርች ብርቱካን ከዚህ ከአትክልት ተራ ወስደን ሲደፋብኝ ወይኔ ልጄን ብላ ይጮህች እናት ነች። የተከበራችሁ አድማጮቻችን የክፍል 1 የማረፊያ እንግዳ መሰናዷችን
ከተዋናይ አዘጋጅና መራሄ ተውኔት ተስፉ ብርሃኔ ጋር ያደረግነው ቆይታ ስትከታተሉት በነበረው መልኩ ተጠናቋል። ሳምንት በክፍል 2 ተመልሰን እንገናኛለን። የሳምንት ሰው ይበለን።